ላይ ብር ተሰብስቦ ስንት ብር ተሰጠሽ? ዋትሳፑ ላይ ስንት ሰው አለ? ይሄንን ነገር ንገሪ፣ ለህዝቡ አስረጃ እንጂ ከዛ ብሬ ያስረዳል። ግሩፕ ላይ ያለው ሰው 100 ምናምን ሰው ነው ብቻ እንደዚህ ያላየሁትም ቼክ አላረኩም። ማነው ግሩፑን የሰበሰበው? በአካውንቴ ነው የተሰበሰበው ብር ማለት ነው። ግሩፑን ማን ነው የሰበሰበው? ግሩፑን የሰበሰበው ማን ነው? ጓደኛ ያለች ማን የምትባል ያስገባት ከስር ብርቱካን የምትባላለች። እሺ 100 ምናምን ሰው ስንት ብር ሌላ ሰው አታዋሯት፣ እራሷን ችላ እያወራች አይደል? ወደ አካውንትሽ ስንት ብር ገባ? ባለፈው ግን አሁን ትናንትና ወዳች ካላረኩም እስከ 400 ሺህ ምናምን ነገር ደርስ። ቴንክ ዩ። ሚውት አድርጊ ምህረት። ቆይ ሚውት ከማድረግሽ በፊት 400 ሺህ ብር መሰብሰቡን ለብሬ ያሳውቃችሁት ነው? አውቋል ወይስ ብሬ አላወቀም? ለብሬስ ለምን አላሳወቃችሁትም? እሱ ኢቨን አገር ቤት ሄደሽ መታከሚያ እንደሌለሽ ነበረ። ምንም አይነት ነገር አካውንት ላይ ብር እንደሌለ፣ ምንም አይነት ብር እንደሌለ ይሄ ልጅ እንደ ሴት እኔ ጋር ብሬ 2 ቀን ሲመጣ እንደ ሴት አልቅሷል። ገባሽ? በአንቺ የተነሳ እንደ ሴት ማለት ነው። ለብሬ ነግራችሁታል ይሄንን ነገር? 400 ሺህ ብር አካውንትሽ ላይ ካለ ብሬ ትኬት እኔ ቆርጥላታለሁ። ኢቨን ብሬ በቀደመታ ሲመጣ ከነሙኒት ጋር ከኔ ጋር በዛ ደረጃ ማለት ከሙኒት ጋር የሚያጨቃጭቀውን ፐርሰናል ጉዳይ የለውም። ይሄ ልጅ የራሱን ህይወት የሚኖር ልጅ ነው። እዚህ ጋር ሁሉ 400 ሺህ ብር መሰብሰቡ ለብሬ ነግራችሁታል? አልነገራችሁትም? እችን ፓርት ብቻ ንገሩኝ ምህረት ስልሽ አሁን የተሰበሰበው ብር በፊት በመጀመሪያ እታከማለሁ እዚህ በሚለው ነው። ግን ሳስበው ደግሞ እዚህ እንኳን ለመታከም በጣም ብዙ ብር ሆስፒታል ላይ ስለጥ ኖ ምህረትዬ፣ የእኔ ጥያቄ ማሬ ብቻ ምህረት መልሽ። እኔ ማሬ የጠየቁሽ ጥያቄ ምን እንደሆነ ታውቂያለሽ ውዴ? 400 ሺህ ብር አካውንትሽ ላይ መኖሩን ለብሬ ነግራችሁታል? ብሬ ያውቃል? ለብሬ የነገርኩት ትናንት ነው። ከትናንት ወዲያ በጣም ነው አየሽ አይደለ? በጣም ነው ግሩፕ አድሚኗን አሁን ምህረት አንቺ ሚዩት አድርጊና ግሩፕ አድሚኗን ጥሪያት። ብሬ በዛ ደረጃ ሶሻል ሚዲያ ላይ መጥቶ ቪዲዮን ከፍቶ ከኔ ከሳሪ ጋር ልክ እንዳልተግባባ እንደ እብድ ሲያደርገው ልትነግሩት ይገባ ነበረ። 400 ሺህ ብር ካለሽ እኮ አገር ቤት ገብተሽ አገር ቤት ሆነሽ ቀጥታ እርዳታ ይደረግልሻል። ሙኒትም ያለችው ምንድን ነው? ኢትዮጵያ ሄደሽ ትንሽዬ ብር ተሰባስቦልሽ ኢትዮጵያ ከሄድሽ በኋላ ኢትዮጵያ ከገባሽ በኋላ ትኬቱን ኢቨን እኛ ቆርጠንልሽ የተወሰነ 200 ሺህ 300 ሺህ ብር ተዋጥቶ ወደ ሀገር ሄደሽ ከዛ በኋላ ሀገር ደግሞ ከገባሽ በኋላ አንቺም ያልፍልኛል ብለሽ በእግርሽ መጥተሽ ታመሽ በጣም መጥፎ በሽታ እንደታመመሽ እናውቃለን። ገባሽ? ይህ ህዝብ ሊረዳሽ ልቡን ከፍቷል። እዚህ ገስት ላይ ካሉ ጨምሮ ማለት ነው። ብሬም በዚህ ደረጃ ሄለን እና ብሬም ኢቭን እየተጣሉ ያሉት በዚህ ደረጃ ይሄን ያክል ብር መሰብሰቡን ራሱ ለህዝቡ ግልጽ አላደረጋችሁትም። ብሬ አየክ አይደለ? ሚውትን ፍታ። አሁን ብሬ እና በትልቁ ሚውትን ፍታ። እሱ ግሩፕ ላይ የለም፣ የዋትሳፕ ግሩፕ ላይ የለም እሱ አዴ ሁሉንም ነገር እኮ ከዚህ እናደርግላችኋለሁ ብያለሁ። ሲጀመር እሷ መጠየቅ ስለፈለጋችሁ ጠይቀት አላችሁ። እኔ ብዙ ለአማራ ሳሪ ብሬን በትልቁ አድርጊው። ብሬን ጥያቄ መጠየቅ እፈልጋለሁ። ጠይቀኝ መሲ፣ እየሰማሁ ነው። ብሬ ብሬ ወይ ቆይ መሲ ኮሜንት አያካደለ ሄለን ወደ ብሬ ተገለበጡ። ቀጥ መሲ ችግር የለብኝም እኔ ችግር የለውም። ወይ እንኳን ደስ አላችሁ ወደ እኔ ስለተገለበጡ። እኔ እኮ አይደለም ሳሪ አንዴ ልናገር። እኔ ሄሉ 5 አታውሪ፣ ሚውት አድርጊ። እንዳታውሪ ካለው እንዳታውሪ። አታፍኝኝ ልጅቷ የተናገረችው ማፍንሽ የለም። በቃ ሚውት አድርጊ። ብሬ ይኸውልህ በቀደም ለታ ሙኒትም ሳሪም አልተረዱኝም ብለክ በጣም ስሜታዊ ስትሆን ሙኒትም ሳሪም ያሉት 300 ሺህ ወይ 400 ሺህ ብር እኛ አሰባስበንላት ትኬት ተቆርጦላት አገር ትግባና አገሯ ከገባች በኋላ ምርመራ እጇ ላይ ባለው በ400 ሺህ ብር በ300 ሺህ ብር ምርመራ አድርጋ የኢትዮጵያ ዶክተሮች ደግሞ ምን እንደሚሉ ታይቶ 1 ሚሊዮንም ይሁን 2 ሚሊዮንም ይሁን ደግሞ እኛ ኃላፊነት አለብን እንሰበስብላታለን ነበረ። አንተ ብሬ ምንም ነገር ሳታቅ እንዳትገጭኝ በላት መሲ፣ እዚህ ጋር ደርሳለች መሲ። ባጀው ፊት ለፊቴ ነች። እንዳትገጭኝሽ ቃሽ በይ
እኔ አልግጭህም። ቆይ ልውረድ ከመኪናና አጠገብህ ሆኜ ልጮህ እንዲህ መጣ። ለዛ እኮ እንዳገጭኝ አልኩኝ። ለዛ ነው። አዎ ገባክ? ይሄ የተባለው ነገር ይሄ ነው። ገባክ? አሁን ሁሉንም ተረዳሃቸው። እንደገና ቲቲ በነገራችን ላይ ይቀርታ እዚህ ነኝ አንዴ አውርድ ኮኪያ ጋር በቀደመታ ሙኒትም ያለችክ ይሄንን ነው፣ ሳሪም ያለችክ ይሄንን ነው። ስለዚህ ቲቲም ሄለንም ውሸት የለባቸውም። ጉሩፕ ላይ በስሟ ተሰብስቧል። ሀቅ አላቸው። አዳምጥ፣ ሚውት እንዳታረግ። ሄለንም ቲቲም እየመረሩ ትውጧለክ። ኢቭን አንተም አታውቅም። ዝም ብለክ እንደ በግ ዝም ብለህ ነበር ስትሄድ የነበረው። በስሟ ግሩፕ ተሰብስቦ ብር ሲሰበሰብላት ነበር። ሄለንም ትክክል ነች፣ ቲቲም የአልጋ ስህተት ያልኩሽ የአልጋ ትክክል ነሽ። ይቅርታ ትክክል ናቸው ሁለቱ። ለምን ብር ያዳምጠኝ። ግሩፕ ላይ ብር እንደተሰበሰበላቸው ያወቀው ትላንትና ነው። እኔ አውቃለሁ። ከዛ በፊት ታውቅ ነበር? አውቃለሁ። 400 ሺህ ብር ተሰብሰበ። 400 ሺህ ብር ማሆኑ አላውቅም፣ ግን አውቃለሁ። እኔ አካውንቷ ላይ እኔ ብር እኔ ራሷ እኮ ለአንተ ይሄንን ግልጽ አላረጉም። መጀመሪያ ግን እኔ ማውራት እንዳብራራልሽ ነው የምትፈልጊ? ኦኬ ተናገር። ሄለን ትክክል ናት ለምትይው ምንም አይገናኝም፣ ትክክልም አይደለም። እሺ ለምን? በእኔ ፖይንት እሷ አልታመመችም፣ ውሸት ነው ያለችው እንጂ ስለ ብር አይደለም ሄለን ያወራችው። እሷ አልታመመችም፣ ውሸት ነው ያለችው። ላይ ብላይ እንደዛ ቆይ ልጅቷ አዳምጥ ብሬ። ሄለን እኔ ለአንተ ቆርጦ የላኩልህን ቪዲዮ እኔ ልድገምልክ። ለሄለን የተባለችው ምን እንደሆነ ታውቃለህ? ሄለን ለልጅቷ በጣም ብዙ ሰው ግሩፕ ላይ ብር እያዋጣላት ነው፣ ይሄንን ነገር ሞራ አጣሩ ብለው መረጃ አለን ያሉ ልጆች አሉ ብላ አንተ ስትል ሄለን አፍሽን አትክፈች። እኔ ሰድቤን ያስወጧት ነግረው ካል አደለ አለ ግሩፕ ላይ ብዙ ብር ሰብስበውላታል፣ ይሄንን ነገር አጣሩ ብለዋል የሰፈሮቿ ልጆች ከቤተሰቦቿ ጋር ቅርብ ያሉ ስትል ነይ ወረጅ ብዬ ሄለንን ሰድቤን ያወረድኳት እያልኩ ያው ሄለን እኮ ለእኔ በትክክል ጥሩ ጥያቄ። እኔ ደግሞ በቀደም ለአንቺ ምንድን ያልኩሽ? እኔ ለአንቺ መሲ የሰፈር ልጆች መሲ ነግሬሻለሁ። ምናልባት ልብ በይ፣ የሰፈር ልጆች ግሩፕ ላይ እየረዷት ነው። ግሩፕ ላይ አይደል ያልኩሽ? ዛሬ አይደለም ያልኩሽ፣ ትናንትና አይደለም ያልኩሽ፣ በቀደም ያልኩሽ። ደብቄሻለሁ? አልደበከኝም። ግን ምን ያህል አሁን አንቺ ምናልባት አላስታወሽም ወይስ ለምንድን ነው እንደዚህ ልትይኛል? ልጆች የሰፈር ልጆች እየረዷት ነው። ግን ያ በቂ አይደለም። መሲ 4,000 5,000 ብር ነግሬሻለሁ እኮ እኔ መደባበቅ ምናምን እኮ አይመቸኝም። እኔ ለአንቺ እዚህ በጥቼ እኔ ለአንቺ እዚህ በጥቼ መሲ ያልኩሽ ወይ ያልሽ። አዎ ግን ብሬ የሚያስፈልገው 400 ሺህ ብር ቢያንስ እኮ የዛን ቀን ሙኒት ስታወራ ታወራለህ። ቆይ ኢቭን የዛን ቀን ሙኒት እኮ 200 ሺህ 300 ሺህ ብር ስትል እኮ ይህንንም አገር ቤትን ብትሄድ አሰበስቡላትም አልከን። ልጅቷ ግን ኦልሬዲ 400 ሺህ ብር አካውንቷ ላይ ቁጭ ብሏል። ኢቭን ዛሬ አሁን እኔ እናንተ በቄን ጥሩት ትኬት ዛሬ ቆረጥላታል። ከነገ ወደ አገር በራ ኢትዮጵያ ዶክተሮች ጋር ሄዳ ታይታ ከዛ በኋላ እርዳታው ይቀጥልላታል። ከላስ ስለ ልጅቷ እናውራ ብሬ። ይህንን ነገር ትተውት አንድ ክልል አድርግላቸው አለ ህዝቡ። ሳሪ በጣም ደስ ብሏታል። ክልል አድርግላት። ቅድም እየሳቀች ነበር። እኔ በቀደምም ዛሬም በቀደምም ደስ ብሏታል ነው ያልከው። ትስቂያለሽ፣ አምላካለሁ ነው ይኸው ብሬ ጠይቅ እያለች ትስቂያለሽ። ክልል አድርግ። ኦኬ ባጭ ንግግር ላላላ አዳምጠኝ፣ በደንብ አዳምጠኝ። በደንብ ነው ምክራከር። ክልል አድርግ ሳሪ አይደለም ሳሪ ብለህ ስሜ በደንብ ነው የምከራከር። እኛ ይህንን ነገር ብለን እያወቅ ለምንድን ነው በቀደም እዛ ላይ ወጥተህ ምንድን ነው ያልከው? ብሬ ምንም ብር የላትም ምንም ነገር የላትም ነው ያልከው። አሁን እኮ ለምንድን ነው ብዬ ደግሞ የሳኩት ባንተ አይደለም መሲ ስታወራ ስለምታስቅ ነው። ችግር እኔ ደግሞ ስስቂ ለእኔ ምስቂ በስሜ ኧረ ማሬ እሷ ስታወራ ስለምትለኝ ነው። ችግር የለም። እኔ ደግሞ ያው እናንተም እዚህ ጋር እያሰማችሁት ይሄን እርዳታ እየረዳ ያለው የሚያውቃ ሰዎች የሰፈር ልጆች ናቸው። ለመሲ ከዛሬ 4 ቀን በፊት 5 ቀን ነግሬያታለሁ። ምናልባት አላስታወሰችም ይሆናል። አልነገረከኝ ማለት ይኸው መሲ አጠገቤ ነው ያለችው። መሲ የሰፈር ልጆች እየረዷት ነው። ግን ከዚህም በፊት ኢትዮጵያ ሆስፒታል ገብታ ሌላ በሽታ አሞኛል ብላ ነው ሄደችው። እሷ ግን ወደ 1 ሚሊዮን ምናምን ብር የተጠየቀችው እዛ አንዴ ብቻ ነበር ሰርጀሪ የተነገራት ማለት ነው። እሷ ግን አላመነችም። ያንን ነገር ስላላመነች ተነስታ ከዛ ገዳም ገባች። ስውራ ማርያም ሄደች። ስውራ ማርያም ሜዳ 7 ቀን ተጠምቃ በዛው
ድጋሜ ቼክ አላደረገችም። ወደዚህ ነው የመጣችሁ። ወደዚህም ድጋሜ ስትመጣ ሆስፒታል አልቃስምያ ሀጂማን ነው የገባችሁ። ሀጂማን ደግሞ ወደ ጻፈላት ወደ አልቃስምያ ጻፈላት። አልቃስምያ ደግሞ 7 ቀን ምናምን አስተይቷት 2 ጊዜ ሰርጀሪ መደረግ ነበረብሽ አሏት። 2 ጊዜ ስንት ደም የጠቀ 80,000 ድርሃም የጠየቋት። ስለዚህ በዚህ ቀጠሮ ነው ብሎ አወጧት። በዛ ቀጠሮ ደግሞ ተመልሳ ስትሄድ አናስገባሽ ማለት ብዬ አልነገርኩሽም? መሲ ነግረኸኛል። ለመሲ ብቻ አይደለም ለክያም እንደዚህ ብዬ ነገርኩ። ክያ ልጅቷን አይቷል፣ ጠይቋታል በአካል ወደ ሚዲያ ሳልወጣ በፊት። እኔ ብሬሲ መዝኖ ለዚህች ልጅ ቪዲዮ ሰራ ብላችሁ ገብታችሁ ይሁት። መጀመሪያ አልሰራውም። እኔ ለምን መጀመሪያ የሚመጣብን ጥያቄ ስለማቅ መጀመሪያ ያንን ጥያቄ ማጽዳት አለብኝ። እስቲ ብሬ መኝ ነው ቪዲዮ ሰራ፣ ሌላ ሰው መኝ ነው ቪዲዮ ሰራ። እኔ ጉዳዩን ከጨረስኩ በኋላ የሚጠበቅብኝ ነገር ክሊን ካደረግኩ በኋላ ነው ቪዲዮ ሰራሁት ለዚህች ልጅ። እስከዛ ድረስ ግሩፕም አልገባው፣ ለልጅቷ ምንም አላደረግኩላትም፣ ምንም ድጋፍ አልሰጠሁት። መጀመሪያ ከሆስፒታል ምንድነው የሚፈለገው ያንን ነገር ማጽናት ነበረብኝ። ያንን አጸዳሁት። ክያ ጋር ይዣት መጣሁ። ክያ እንዴት ማድረግ አለብኝ አልኩት። ክያኑም ጠየቅኩት በአካል ልጅቷን አይቶ እዚህ መጣን። አንቺ የለሽም ክያ እንደዚህ መደረግ አለበት። ስለዚህ ኢትዮጵያ 1 ሚሊዮን ምናምን ያኔ ለአንድ ጊዜ ጠየቁ ከሆነ አሁን 2 ሲሆን ደግሞ ይጨምሩባታል። ስለዚህ ታዲያ ምንድነው ማድረግ አለባቸው? ይሄንን ደብዳቤ ኤምባሲ ሄደ፣ ኤምባሲ ጽፍ። አንቺ መጥቻለሁ ሳሪ፣ ኤምባሲ ሂዱ። ኤምባሲ ሄዳችሁ ኤምባሲ የምላችሁን ነገር ወረቀቱን ይዛችሁ እዛ ሂዱ። ከዛም በኋላ ኤምባሲ ወረቀቱን እኔ ወሰድኩ። ኤምባሲ ጻፈልን። በማተም መጣል ቤት ሄድኩ። ዱባይ ረሺዲያ ሆስፒታል ገባሁ። ረሺዲያ ሆስፒታል ስገባ አሁንም እንደምትታመም ይኸው እንደምታዩት ነው። ወደ 120,000 ምናምን ድርሃም ተጠየቀች። ሳሪ እቺ ልጅ አሁንም ይሄናል ብር ተጠይቃለች። መሲም እየደወልኩላት አልደወልኩልሽ? መሲ ደውለሃል? በአካልም አልመጣው መጥቼ መሲ አሁንም እንደዚህ እየተባለ ነው። ሳሪም ኤምባሲ ሂድ ብላኝ ነበር። ከኤምባሲ በኋላ ካልተቻለ ቀጥታ ና ብላኛለች። አንቺም ቀጥታ ና ብለሽኛል ብዬ ቀጥታ ወደ መጣው ወደ መሲ መጣው። ወደ መሲ መጣ ደግሞ እንርዳታለን፣ ችግር የለውም በዛ ሞክሩ አላችሁ። በዛ ደግሞ ሙኒት በሰጠን መረጃ ሞክሩ አላችሁ። በዛ ሞክርኩ። ምን በቀደም ተናግሬያለሁ። እኔ ጥያቄ ያለኝ ለምንድን ነው የዚች ልጅ እርዳታ ጤንነቷ ነው የተፈለገው፣ መዳኗ ነው የተፈለገው። ለምንድን ነው ገንዘብ ላይ ታርጌት የተደረገው? ሕክምና በቃስሚያ ሆስፒታል ከራሽዲያ በተሻለ ዋጋ ራሽዲያ 120 ሲሉ ቃስሚያ 80 ብለውሃል። ኢቨን ሞክረን ካልተሳካ ምንድን ነው የተባባል ነው? ሞክረን ካልተሳካ 1 ቀን ቁጭ ብለን እናሰበስብላታለን አለን። ግን ልጅቷ እርዳታ የምታገኝበት መንገድ ተከላክላችሁት ሳታደርጉት ዳይሬክት ገንዘብ ላይ ምንድነው ታርጌት የተደረገው? ለምንድን ነው? የትኛው የሀገራችን ሕክምና አጓጉቷት ነው ወደዛ የምትሄደው? ጸበልን አስባ ከሆነ ደግሞ ገንዘብ ማሰባሰቡን ምን አስፈለገው? ስለ ጸበል አልኩም። ስለ ጸበል ሀገር መጀመሪያ እያለች ነው ሙኒት። አይ ድጋሚ ስትሄድ አሁን ኢትዮጵያ ያሰረችበት ሰበብ የትኛው ሕክምና ከዚህ ተሽለው ነው ወደ ኢትዮጵያ የሚሄደው? ስለዚህ ደግሞ ለዛ ጉዳይ ደግሞ ጥያቄ ምንድን ነው ያልኳችሁ? ኑና በቀደም ምንድን ያልኳችሁ? አንድ ሰው ስጡኝና አንድ ሰው ለምን አንተ ምን ስለሆንክ አንተም እንደ